ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ባለፉት 10 ቀናት በወሎ የተካሄደው የፋኖች መጠነ ሰፊ ጥቃት የበርካቶች መነጋገሪያ ሆኖ ነው የሰነበተው የአብይ አህመድ አገዛዝም ለመጀመሪያ ጊዜ በተባበሩት መንግስታት ድርጅት ባቀረበው አቤቱታ ላይ የፋኖን ስም በመጥቀስ ለዓለም ሀገራት ክስ አቅርበዋል በዚህ ክስም ፋኖ ከሌሎች ኃይሎች ጋር በመሆን ጥቃት እንደሰነዘረ ነው የገለጸው የወሎ ጥቃት በርካታ ኪሳራዎችን በአገዛዙ ላይ አድርሷል የአብይ አህመድ ሰራዊት ከወሎ ሙሉ በሙሉ ሊወጣ የሚችልበት ሁኔታዎች እንዳሉም እየተነገረ ይገኛል ለሞኑ የወሎ ድል እንዴት ይገለጻል በአጠቃላይ ይሄ ድል በቀጣይ ምን ነገሮችን ልናይ እንችላለን በዚህ ዙሪያ ከወታደራዊ ባለሙያ ጋር ቆይታ ልናደርግ ነው ሻለቃ ማሞለማ ዘውትር በወታደራዊ ጉዳዮች ላይ ለአንከር ሚዲያ ታዳሚዎች ትንታኔ የሚሰጡት ሻለቃ ማሞ በዛሬው ዝግጅትም ስለ ወሎ አጠቃላይ ሁኔታ የሚነግሩን ይኖራል አብራችሁ በመቆየት ዝግጅታችን እንድትከታተሉ ግብዣችን ነው መልካም ጊዜ ተናስተልን ሻለቃ ማሞ ተራስልኝ በሳይ እንደምናለ እንዴት ሰነበቱ ምናልባት አንድ ወታደራዊ ባለሙያ የሰሞኑን የወሎውን ትዕይንት እንዴት እየተከታተሉ እንዳለ እንድንጠይቁት ተመልካቾችም በርከት ያለ አስተያየትና ጥቆማ ሲሰጡን ነበር ሻለቃ ማሞ ይሄን ጉዳይ እንዴት ያዩታል ያው ዛሬ ተዘጋጅተን መተናል በቅድሚያ እንደው በአጠቃላይ የወሎን ክስተት እንዴት ሲከታተሉት ነበር ከፖለቲካም ከሌላም ነገር አንፃር አመሰግናለሁ በሳይ እንግዲህ የሰሞኑ ሁኔታ ያው በሚዲያ ማካይነት እንከታተላለን በቅርብ ያው መጀመሪያ ላይ እንደ ወታደር መቼም ይሄ አሁን ያደረጉት የፋኖ ኃይል በተለይም በዚህ በወሎ ግንባር ያለው አሁን እንደምንሰማው የሚኒሊክ እዝ የሚባል ነው እና ያደረገው ማጥቃት እንግዲህ በማጥቃት የታቀደ ማጥቃት አለ ድንገተኛ ማጥቃት የሚባል አለ ሁለት አይነት ነው ማጥቃት እኔ እንግዲህ እንደ ወታደር ነገሩን እስከመረዳ ድረስ ይሄ ድንገተኛ ነው ማጥቃት ነው ወይስ የታቀደ ማጥቃት ነው የሚለውን ለመለየት ነበር በትኩረት የምከታተለው በመጨረሻ ላይ ግን ሂደቱ ራሱ ያስመሰከረው ነገር ቢኖር አንደኛ ድንገተኛ አይደለም የታቀደ ማጥቃት የሚባለውን ማጥቃት ነው የሰነዘሩት ሁለተኛ መጠነ ሰፊ ማጥቃት ነው በደንብ ፕላን የተደረገና ምናልባትም ድንገተኝነትንም ያተረፉ ነው መስለው በወታደር እንግዲህ ድንገተኝነት ወይም ሰርፕራይዝ አታክ አለና ድንገተኝነትንም ያተረፉ ይመስለኛልና እየጠራ ሲሄድ የታቀደ ማጥቃት እንደገና ደግሞ ድንገተኝነትን ያተረፈ ማጥቃት እንደሆነ ማወቅ ችያለው ከስፋቱ እና ከቦታው ስፋትና ጥልቀት አቆያ ግን በጣም የሚያስገርም ነው በመናል ኃይል በመና አይነት የትራንስፖርት ወይም የመጓጓዝ ሲስተም በየብስ ተጓጉዞ ይሄን ሁሉ አካባቢ የሚሸፍን ማጥቃት መሰንዘርና ቦታዎችን መቆጣጠር እንዴት እንደተቻለ በአግራሞት ነበር ስከታተል የነበረው መሳይ እንግዲህ ሻለቃ ማሞ አሁን ባለው መረጃ አብዛኛው የሰሜንና የደቡብ ወሎ አካባቢዎች በፋኖ ቁጥጥር ስር እንዳሉ ነው የሚነገረው ብዙ ወረዳዎችን ይዘዋል ምናልባት የተቆጣጠሯቸውን ወረዳዎች ከወታደራዊ እይታ አቋያ እንዴት ይገለጻሉ እነዚህ ቦታዎች ወሳኝ ናቸው ለቀጣይ የውጊያ ስልትም ይጠቅማሉ ተብሎ በተለያዩ ወገኖች ይገለጻሉና እርሶ እንደ ወታደራዊ ባለሙያ እነዚህን የተያዙ ወረዳዎችን እንዴት ይመለከቷቸዋል አመሰግናለሁ መሳይ ጥሩ ጥያቄ ነው እኔም ይሄን ለመመለስ ነው የተዘጋጀሁት በሰሜን እንግዲህ በሰሜን ወሎ ሚኒሊክ እዝ የተባለው የጀመረው ማጥቃት ሰሜን ወሎን ከደቡብ ጎንደር በላይ ጋይንትና በታች ጋይንት በኩል የሚያገናኙ ቁልፍ ወታደራዊ መሬቶችና ስትራቴጂክ ወረዳዎችን መቆጣጠር ችሏል ባደረገው ማጥቃት እንግዲህ ካርታ ላይ ማየት ለሚችል ሰው ይሄ በዚህ በጋሸና በኩል በአምባሰል እና
ላስታ በኩል ያሉት መሬቶች ጎንደርን ከወሎ የሚያገናኙ ናቸው። የታይጋይንት ላይጋይንት የሚባለው ይሄ ፋኖ ኃይል የማጥቃት አድማሱን በማስፋት እስከ ወልዲያ ዙሪያ ደርሷል። እንግዲህ በዋናው መንገድ እንግዲህ የዙ ማጥቃት ወደ ደቡብ ወሎ በመዝለቅ ምስራቅ ጎጃምን ከደቡብ ወሎ ጋር የሚያገናኙ ቁልፍ ወታደራዊ መሬቶችንና ከተሞችን ተቆጣጥሯል። ከዚህ ውስጥ ደቡብ ወሎን ከምስራቅ ጎጃም ጋር ከሚያገናኘው ስትራቴጂክ ከተማ መካነ ሰላምን ተቆጣጥሯል። እንግዲህ መካነ ሰላም ከዚህ ከደሴና ኮምቦልቻ ተነስቶ ጎጃምን የሚያገናኝ ሰፊ መንገድ ያለበት እንትን ነው። ያንን እንግዲህ ከዚህ ከደሴ ተገስግሶ ነው ወይስ እዛ አካባቢ ያለው ነው የተቆጣጠረው? ይሄንን ማወቅ አንችልም። ግን በጣም ስትራቴጂክ የሆነ ጎጃምን ከወሎ የሚያገናኝ እንደገና ደግሞ ከጎጃም ከዋናው መንገድ ውጪ በሌላ መንገድ ጎጃምንና ወሎን የሚያገናኝ መንገድ ነውና ይህንን ከተማ ለመያዝ በተደረገ ከፍተኛ ውጊያ አሁንም ለየት ባለ ሁኔታ የወሎና የጎጃም ፋኖች ተባብረው በመዋጋት እንደሆነና ረጅም ቀናትን የፈጀ ወይም ለቀናት የተካሄደ ውጊያ መሆኑንም ሰምተናል። እና ይሄ ደግሞ እንግዲህ በኮኦርዲኔትድ የሆነ ባትል ለማድረግ እያንዳንዱ ክፍለ ሀገር በፊት በየግል ነበር የሚዋጉት። አሁን ኮኦርዲኔሽን እየፈጠሩ ነው ማለት ነው። እና ይህ ሁኔታ ሲታይ በየክፍለ ሀገሩ ያለው የፋኖ ኃይል ኩታ ገጠም ሆኖ መረዳዳት ከጀመረ ያገዛዙ ኃይል ወይም የመንግስት ኃይል ሊቋቋመው የማይችለው ሁኔታ ሊፈጠር እንደሚችል ማሳያ ይመስለኛል በእኔ ግምት። እና ይህ ማጥቃት ሲታይ ሰሜንና ደቡብ ወሎን ከደቡብ ጎንደርና ከምስራቅ ጎጃም የሚያገናኙ ቁልፍ ወታደራዊ አስፈላጊነት ያላቸውን አካባቢዎች በመቆጣጠር የአገዛዙን ኃይል ይዞታ በማጥበብ እንግዲህ እነዚህ ቦታዎች ሲለቀቁ የመንግስት ኃይል ይዞታው እየጠበበ ይሄዳል ማለት ነው። እና ይዞታው እየጠበበ በሄደ ቁጥር በተለይ ወታደራዊ መሬቶች ሲያዙ እና መንገዶች ሲዘጉ የጦር ንቅናቄውን ውሱን በማድረግ ክልሉን ሙሉ ለሙሉ ለመቆጣጠር አልሞ የሚሄድ ማጥቃት እንደሆነ ከዚህ መረዳት ይቻላል። እንግዲህ ሐሳባቸው ይመስለኛል አሁን ቁልፍ የሆኑ ወታደራዊ መሬቶችን እንደገና ደግሞ መጋቢ መንገዶችን መቆጣጠር ሲችሉ የመንግስት ኃይል የሚቆጣጠረውን ኤሪያ ያጠባሉ። ከዛ በኋላ ደግሞ የጦር ንቅናቄውን ሪስትሪክት ያደርጉታል ማለት ነው። እና በዚህ ውጊያ የፋኖ ኃይል ከዚህ በተጨማሪ እንግዲህ ይሄን በሚይዙ ጊዜ ሌላው እንግዲህ ታቀደ ማጥቃት ነው። እንደገና ሰርፕራይዝ ወይም ድንገተኝነት አትርፈዋል ለማለት የሚቻለው የጦር መሳሪያ ምርኮ አግኝተዋል። በተለይ አጋዥ መሳሪያዎችን አግኝተዋል። በተወሰነ ቁጥር የፋኖ ኃይል ያለውን አጋዥ መሳሪያ እና ድጋፍ ሰጪ ከባድ መሳሪያዎች እጥረት አሟልተዋል ባይባልም በዚህ ምርኮ ክሩ አሰልጥኖ በስራ ላይ ካዋለው በተለይ የማረካቸው ሞርተሮች በተወሰነ ደረጃ የፋኖ ኃይልን የተኩስ አቅም ሊያሳድግለት ይችላል። እንግዲህ ካሁን በፊት ስንነጋገር ይሄ ፋየር ፓወር የሚባለው በውጊያ ላይ የተኩስ ኃይል በጣም ወሳኝ ነው። ከቀላል መሳሪያ ድጋፍ ሰጪ አጋዥ መሳሪያዎች ጀምሮ ድጋፍ ሰጪ ከባድ መሳሪያዎች ካውንተር ማድረግ የሚችል ኃይል ከሌለ በመሳሪያ ኃይል ብቻ በመበለጥ ያሰብከውን ግብ ላትይዝ ትችላለህና በዚህ አኳያ አሁን በዚህ ምርኮ የፋኖ ኃይል የተኩስ ኃይሉን ሊያሳድግለት የሚችል የመሳሪያ ከባድ መሳሪያ ማለትም ከሞርተር ጀምሮ እንግዲህ ከባድ መሳሪያ ነው የሚባለው
ከባድ መሳሪያ አግኝቷል። እንግዲህ ከዚህ እነዚህ ሞርታሮች ባለፈው እንደተናገርኩት ከ7 እስከ 8 ኪሎ ሜትር የሚሸፍኑ ናቸው። ምናልባት የረጅም ርቀት ከባድ መሳሪያ ላይኖር ይችላል፣ ግን ይሄ ራሱ በተወሰነ ደረጃ የተኩስ ኃይሉን ሊያሳድግለት ይችላልና ከዚህ ሁሉ በላይ በመንግስት ኃይል የደረሰው ጉዳትና ምርኮ ቢያንስ አሁን ባለው መረጃ ከሁለት ክፍለ ጦር በላይ ወይም አንድ ኮር የሚሆን የመንግስት ኃይል ከውጊያ ውጭ እንደሆነ ነው የሚታሰበው እና የፋኖ ድል ከፍተኛ ነው ለመባል የሚያስችል ነው እና ይሄ ብቻ ወረዳዎቹ ጋር የተወሰነ ነገር ማለት ቢቻል ባለፈውም በፌደራል መንግስቱና በዋት በነበረው ጦርነት ወቅት በተለይ ነጋሸና ቁልፍ ቦታዎች መሆናቸው ይነገራል። እነዚህ ወረዳዎች ቀደም ሲል የተከሱት መካነ ሰላምም ወደ በተለይ ከጎጃም ጋር የሚያገናኘው መስመር ነው። ያ የመስመር በዚህ በካርታው ላይ እንደምናየው ብዙ ቦታዎችን ነካክቶ ነው ወደ ጎጃም የሚገባው። በዛ በጋሸና በኩልም እንደዚህ ወደ ደቡብ ጎንደር የሚገባ መስመር አለ። ያን ጋሸና የተባለው ቦታ በጣም ወሳኝ እንደሆነ ቁልፍ እንደሆነ ነው የሚነገረውና እስቲ ከወታደራዊ እንደው እይታ አንፃር እነዚህ አካባቢዎች በተለይ ጋሸና የሚባለው መስመር ከላይ ደግሞ በላስታ ወደ ላስታ የሚወስድ መንገድም አለ። እሱን ጭምር ፋኖች መቁረጣቸው እየተነገረ ነው ዱቡኮ ላይ። እስቲ ስለዚህ የተወሰነ ነገር ቢነግሩን ሻለቃ ማሙ። እሱን እቀጥላለሁ። አሁን በመጀመሪያ ያው በዚህ ውጊያ አንደኛ የታቀደ ውጊያ ነው ያደረጉት፣ ሁለተኛ ከሌላውን ክፍለ ሀገራቱን በኩታ ገጠም ለማያያዝ እና ለእርስ በርስ ለመረዳዳት የታቀደ ነው የሚመስለው እና ደግሞ የሚዋጉትን ኃይል የመንግስት ኃይል ወይም ያገዛዙን ኃይል የይዞታ እንትን ማጥበብ እና ደግሞ እንቅስቃሴውን መገደብ ነው የዓላማቸው የሚመስለው። አሁን እንዴት እንቅስቃሴውን በምድር ላይ ባለው ሁኔታ ስናይ አሁን የጠየቀውን ጥያቄ ይመልሳል። እንግዲህ ከላይ እንግዲህ ከሰሜን ብንጀምር ከቆቦን አልፈን ከዋጃ በፊት ዋናው መንገድ ወጥቶ በሙጃና በኩል መስክ አድርጎ የላስታ መንገድ ላይ ወይም ድብኮ አጠገብ የሚገባ መንገድ አለ። ይሄ መንገድ እንግዲህ በቀጥታ ዋና መንገዱን ይዞ ወደ ቆቦ ራያ አርጎ እስከ አላማጣ ከመምጣት ይልቅ ወደ ደቡብ ጎንደር ታች ጋይንት ላይ ጋይንት ወደሚባለው በጣም ስትራቴጂክ ቦታ አንደርድሮ የሚያደርስ መንገድ ነው። ያ መንገድ በወያኔ ውጊያም ጊዜ የወያኔ ኃይል በዛ ነው ኩል መስከንና ሙጃን ይዞ ነው ጋሸናን የተቆጣጠረው እና አሁንም ከዚህ ከወሎ የተነሳው ኃይል በዚሁ በሙጃ በኩል መስክ አድርጎ ላስታ ላሊበላ መንገድ ላይ ድብኮ የሚባለው ቦታ ሲቆጣጠር ወደ ላይ ላሊበላና ሰቆጣ ተቆርጧል ማለት ነው። የብስ በመኪና ግንኙነት እንዳያደርግ እንቅስቃሴ እንዳያደርግ ወረዳዎችን መንገዶችንና ስትራቴጂክ መሬቶችን ይዟል። ብዙ ከፍተኛ ወታደራዊ አስፈላጊ መሬቶች አሉ። በተለይ በዚህ በሙጃና ኩልመስካ አቅጣጫ እነሱን ተቆጣጥረው ነው ወደ ታች የወረዱት። ከዛ ይሄ አንዱ ነው በዛ መስመር። ሌላው ደግሞ ከወልዲያ ተነስቶ ደቡብ ጎንደርን የሚያገናኝ ወልዲያ ድሮ ወልዲያ ደብረ ዘቢት መንገድ ይባል ነበር። አሁን ወልዲያ ደብረ ታቦር መንገድ ትልቅ መንገድ ነው፣ አስፋልት መንገድ ነው። ይሄንን መንገድ ያው በጋሸና ነው የሚያልፈው እና እስከ ጋሸና ያሉ ቁልፍ ወታደራዊ መሬቶችና ዋናው መንገድ በፋኖ ቁጥጥር ስር ውሏል። አሁን እንግዲህ ጋሸና ላይ ውጊያ እየተደረገ እንዳለ ነው ሌተስት መረጃ ያለው። ጋሸናን በጣም ሰፊ ወረዳ ወደ ደብረ ታቦርም አቅጣጫ ብዙ የመዋጊያ መሬቶች ስላሉ ይመስለኛል የቀረው ያ ነው እንጂ ውጊያው ጋሸና አካባቢ ነው እየተካሄደ ያለው። ስለዚህ ይሄ መንገድ ዋናው እንግዲህ መንገድ ጎንደርን በጎንደርም አድርጎ ወደ ጎጃም ወደ ባህር ዳር የሚወስደው በደብረ ታቦር አድርጎ ከወሎ ተነስቶ የሚሄደው መንገድ ያ እንትን ሆኗል፣ ፋኖ ቁጥጥር ስር ሆኗል ማለት ነው።
ሌላው ደግሞ ሶስተኛው ከደሴም ሆነ ከኮምቦልቻ ተነስቶ ወደ ምስራቅ ጎጃምን የሚያገናኝ መንገድ አለ። ያ መንገድ እስከ መካነ ሰላም መንገድ መካነ ሰላም ስለተያዘ መካነ ሰላም ድረስ የደረሱት እንግዲህ በሙሉ ከደሴ ጀምሮ ያለውን መንገድ ተቆጣጥረው ወይም ከኮምቦልቻ ያለውን ተቆጣጥረው ነው ወይም እዛ አካባቢ ያለው ፋኖ ነው መካነ ሰላምን አጥቅቶ ያዘው ያው ከጎጃም ኃይል ጋር ተረዳድተው ነው ቢሆንም ያ መንገድ ተዘግቷል ማለት ነው በፋኖ ቁጥጥር ስር ሆኗል። ይሄ ቅድም ያልኩትን ነው የሚገልጸው። አሁን ይሄኛው መንገዶች ከተሞች በሚያዙ ስትራቴጂክ ጠቀሜታ ያላቸው ወታደራዊ መሬቶችና መንገዶች ሲያዙ የመንግስትን ኃይል ቁጥጥር ያጠባል እንደገና ደግሞ እንቅስቃሴውን ይገድባል እና ይህ መንገድ ደግሞ ይሄ ወደ ወሎን ከምስራቅ ጎጃም ጋር የሚያገናኘው መንገድ በእንትን በኩል ነው የሚያልፈው በወራይሉ በኩል በዛ በኩልም ወደ ታች ወደ ሸዋ ለመሸጋገር አመችነት ወታደራዊ መንደርደሪያ ያለው ወታደራዊ መሬቶችን እየተቆጣጠሩ ሸዋ ያስገባል። ሸዋ ማለት በወራይሉ በኩል አድርጎ ወደ ሰሜን ሸዋ ካራምሽግ መራኛ አለም ከተማ ብሎ ለሚ ድረስ የሚወጣ መንገድ አለ እንግዲህ አዲስ አበባ አጠገብ ማለት ነው እና በጣም ስትራቴጂክ እንትን ነው አካባቢ ነው ወደ መሃል ሀገር ለመገስገስ ማለት ነው። ይሄንን ተቆጣጥሯል። ከላይ ከተጠቀሱት ሁሉ እጅግ ወሳኙና ቁልፍ መሬት የሆነው እንግዲህ የጋሸና አካባቢ ሲሆን ጋሸና እንግዲህ በአራት አቅጣጫ ነው ማለት ነው። ወደ ምስራቅ ወደ ወልዲያ ዋናው መንገድ ማለት ነው። ወደ ሰሜን ወደ ላስታ ላሊበላ ሰቆጣ ወደ ምዕራብ ደብረ ታቦር ጎንደር ባህር ዳር ማለት ነው እና አሁን እዛ ላይ ያንን ጋሸናን አካባቢ ኦልሞስት ውጊያ እየተደረገ ነው። ፋኖ ኃይል ከተቆጣጠረው በጣም ትልቅ ችግር ነው የሚፈጠርበት በመንግስት ኃይል ለምን አማራጭ ያጣል ማለት ነው። ይሄ ጋሸና አካባቢ ውጊያው የሚጠነክረው አንደኛ ጠንካራ መከላከያ ማዘጋጅቶ ለመከላከል የሚያመች ቦታ ነው። ሁለተኛ ወደ ደብረ ታቦር አቅጣጫ የመዋጊያ መሬት አለው። ከዛ ከደብረ ዘይት ነፋስ መውጫ እስከ ጋሳይ ድረስ ታስታውስ እንደሆነ ጋሳይ ላይ ነው የወያኔ ኃይል የተገታውና ደብረ ታቦር አጠገብ ደርሶ ነበር። እስከዛ ድረስ የመዋጊያ መሬቶች አሉ ታውቀዋለሁ መሬቱን ፊዚካሊ። ስለዚህ ጋሸና ተያዘ ማለት ደብረ ታቦር ተያዘ ማለት አይደለም። ብዙ መዋጊያ መሬቶች ስላሉ ከመንግስት ኃይልም ከዛ አካባቢ ኃይል አስነስቶ ጋሸና መልሶ ለማያዝ ካውንተር አታክ ሊያደርግ ይችላል። ያው እንግዲህ ቀደም እንዳልኩት እንግዲህ እነዚህ ሁሉ አቅጣጫዎች በላሊበላ መንገድ ወደ ወልዲያ መንገድ ወደ ከደሴ ተነስቶ ወደ ምስራቅ ጎጃም የሚሄደው መንገድ ወደ ሰቆጣ የሚወስደው መንገድ ሁሉ እነዚህ ሁሉ ስትራቴጂክ ቦታዎች ናቸውና ስለዚህ ነው ጋሸናን ስትራቴጂክ ቦታ የሚያደርጋት። እንግዲህ ይሄንን ካልኩኝ አሁን የፋኖ ኃይል አሁን በሰሜንና ደቡብ ለተቆጣጠሩት ቦታ ይዘው መቆየት ከቻሉ ምን ይፈጠራል የሚለውን ልገልጽ ይችላል። እንግዲህ በሰሜንና ደቡብ ወሎ የተቆጣጠሩትን ቦታ ይዘው መቆየት የሚችሉ ናቸው ወይ የሚለው ጥያቄ እንዳለ ሆኖ ከቻሉ ግን ምን ሊፈጠር ይችላል? የመንግስት ኃይል እኔ እንግዲህ ሴናሪዮ ነው የምናገረው። የመንግስት ኃይል ሰፊውንና ስትራቴጂክ አስፈላጊነቱ ከፍተኛ የሆነውን የጎጃምና ጎንደር ግዛቶች ድረስ ለመዝለቅ ያለው የየብስ መንገድ ሩት የሚቀረው አሁን ካሁን በኋላ በድሮ የጎጃም መስመርና በወለጋ በኩል በቡሬ መንገድ ነው ማለት ነው። ብቻ ተወስኖ ሊቀር ይችላል። ይሄ ማለት በወታደር ግዳጅ አፈጻጸም
በተለይም ደግሞ ከፍተኛ ቁጥር ያለው ሰራዊት አሰማርተህ ያንን ሰራዊት በግዳጅ ላይ ያለ አካባቢውን ድጋፍ ለማድረግ ለዛ ሰራዊት የተለያዩ መንገድ አማራጮችና 24 ሰዓት እንቅስቃሴ የሚጠይቅ ነው እና አሁን ከሚታየው አኳያ ይሄ እንዳለ የፋኖ ኃይል ይሄን ይዞታ ይዞ ከቀጠለ ወደ 50% የሚሆነው በአማራ ክልል ያለውን የመንግስትን የወታደራዊ ቁጥጥር እና እንቅስቃሴ በ50% ሊቀንሰው ይችላል ግማሽ ሊሆን ይችላል እና ቅድም እንዳልኩት ይሄ የተሰማራ ጦር ሪሰፕላይ ይፈልጋል ነዳጅ ስንቅ ትጥቅ ቁስለኛ በሽተኛ የመሳሪያዎች መለዋወጫ ብዙ ነገር ስላለ 24 ሰዓት ንቅናቄ የጦር ንቅናቄ የሚባል አለ መንቀሳቀስ መቻል አለበት ለማሟላት ይሄንን እና እንቅስቃሴው ደግሞ ፈጣን እንዲሆን በተለይ የብስ እንቅስቃሴ በጣም አስፈላጊ ነውና መንገዶቹ አማራጭ መንገዶች አሁን ለምሳሌ ወደ ጎጃም ለመሄድ በጎጃም ብቻ ሳይሆን በወሎ በኩል አድርገ በደብረ ታቦር መሄድ ትችላለህ ወደ ጎንደር ለመሄድ ጎጃም በጎጃም ገብተህ ጎንደር አልፈ ሳይሆን በወሎ አድርገ በዚሁ በጋሸና በኩል ማለፍ ትችላለህ እነዚህ ሁሉ አማራጮች ከሌለ ሪስትሪክትድ ትሆናለህ ሎጂስቲክ በሚገባ ሊቀርብ አይችልም ሰራዊቱን ሰፖርት ኃይል ደግሞ ኃይል የሚወጣ ኃይል አለ የሚገባ ኃይል አለ የሚተካ ኃይል አለ ይሄ ሁሉ ለማንቀሳቀስ 24 ሰዓት ማያስችል ሁኔታ ይፈጠራል እንደገና ደግሞ አሁን አሁን የተቆጣጠሩት የፋኖ ኃይል የተቆጣጠሩትን አካባቢ መቆጣጠራቸው የሚያስገኝላቸው አድቫንቴጅ አለ ያንን አድቫንቴጅ አስጠብቀው ለማቆየት የተለያዩ ስልቶችን ሊጠቀሙ ስለሚችሉ መንገዱም ለምሳሌ በመኪና ዝም ብለህ የምትሄድበት አይሆንም አደፈጣ ሊኖር ይችላል የሳቦታጅ ውጊያ ሊኖር ይችላል እና በአጀብ ወይ በእግር ጉዞ ነው ማለት ነው ኮንቮይ እየታጀበና ይሄ በሚሆን ጊዜ እንቅስቃሴ ሲገታ ኃይልን ያሰማራውን ኃይል ሰፖርት ማድረግ ያቀታል እና ሞር የፋኖ ኃይል ደግሞ ሌሎች አካባቢዎችን እየተቆጣጠሩ ሊሄዱ ይችላሉና አሁን የተፈጠረው ሁኔታ እንዳለ ማስቀጠል ከቻለ የፋኖ ኃይል የመንግስት በአማራ ክልል ያለውን ቁጥጥር ቀደም እንዳልኩት ወይም ያለውን ኃይል በ50% ሊቀንሰውና የፋኖ ኃይል በአካባቢውን በሙሉ አሁን ወደዚህ ወደ ሃይሊ ፖፑሌትድ ወደ ሆነ ኤሪያ በሚገባ ጊዜ ፋኖ ኃይል ብዙ አድቫንቴጅ ነው ያለው ለሽምቅ ተዋጊ ፖፑሌትድ የሆነ ኤሪያ በሚገባበት ጊዜ ሪሶርስ ፉል ይሆናል ድጋፍ ያገኛል እንደልቡ ሪክሩት ማድረግ እነዚህ ህዝብ በብዛት የሚገኝባቸውን አካባቢዎች መቆጣጠር ይችላል ከቻለ ያሉት የትኞቹ ናቸው አሁን በዚህ ከላይ ጀምሮ ከኩልመስክ ሙጃ ከዚህ ከአምባሰል እና በዚህ በላስታ እስከታች ሰሜን ወሎና ደቡብ ወሎ ፋኖ የገባባቸው አካባቢዎች ሃይሊ ፖፑሌትድ ናቸው የገጠር መንደሮችም እንደገና ደግሞ የገጠር ከተሞችም መንገድ ላይ ዋና መንገድ ላይ ያሉ ከተሞችም ከፍተኛ ፖፑሌሽን ያለበት አካባቢ ነው እንግዲህ እነዚህ አሁን ፋኖች እኔ ገምተው የነበሩበት ኤሪያ በብዛት በረሃማና ብዙ የሰው ኃይል ቁጥር ሰላማዊ ሰው የሌለበት አካባቢ ቆይተው ነው አሁን ወጥተው ወደ ሃይሊ ፖፑሌትድ ወደ ሆነ ኤሪያ የገቡት ይሄ ማለት ለሽምቅ ውጊያ ለተዋጊዎች ትልቅ አድቫንቴጅ ነው ሪሶርስ ፉል ነው እንደገና ህዝብን ማደራጀት መመልመል ይችላሉ ለማጥቃት ደግሞ ያንን ኤሪያ መልሰ ለመቆጣጠር
ከፍተኛ ችግር ነው የሚገጥመው እንዲህ አይነት ሃይሊ ፖፑሌትድ ኤሪያ። ስለዚህ ለነሱ አድቫንቴጅ ነው። ይሄን አድቫንቴጅ ማስቀጠል ይችላሉ ወይ በምን አይነት ሊቀጥሉ ይችላሉ የሚለው ሌላ ጥያቄ ነው። ግን ይሄንን እንደያዙ ማስቀጠል ከቻሉ ትልቅ አድቫንቴጅ ነው ያገኙት ማለት ይቻላል በዚህ ውጊያ። ሻለቃ ማሞድ ተከታዩ ጥያቄ የሚያነው እንዴት ይሄንን አስጠብቀው ሊያቆዩ ይችላሉ? እንግዲህ አንድን ከተማ ተቆጣጥሮ ለማቆየት ትልቅ ከባድ መሳሪያዎች ያስፈልጋሉ። አገዛዙ ደግሞ የቴክኖሎጂ ብልጫ አለው። ከዚህ አንፃር አሁን ድሮንም ጭምር በመጠቀም የፋኖን ግስጋሴ መክታት አይችልም ወይ? ይሄንንስ እንዴት ነው ፋኖች ባላቸው አቅም ባላቸው በአሁን ሰዓት ሞራልና የውጊያ ምንድነው መነቃቃት ይሄንን ብቻ ይዘው እነዚህን ከተሞች እነዚህን ወረዳዎች ማቆየት ይችላሉ ወይ? ቅድም የጠቀስኩት በመሳሪያ ቀደው ማለት የመንግስት ኃይል እስከ 2 ክፍለ ጦርና ከዛ በላይ ምናልባትም አንድ ኮር ያህል ከውጊያ ውጭ ሆኖበት ሊሆን ይችላል። ብዙ የተዋጊዎች ተማርከዋል፣ መሳሪያም ተማርኳል። ይሄ ለፋኖ ኃይል ከፍተኛ የሞራል እንትን ቡስት ነው የሚሆነው፣ ሞራልን ከፍ ያደርጋል። በተቃራኒው ደግሞ በአገዛዙ ኃይል መካከል ከፍተኛ የሞራል ውድቀትን ነው የሚያስከትለው። ይሄም አንዱ ከፍተኛ ድል ነው ለፋኖ ኃይል። ግን አሁን እንደጠቀስከው ለብዙ ሰው እንግዲህ ከወታደራዊ ልምድና ሙያ አኳያ ትንታኔ መስጠት የምንችልበት እንዲህ አይነቱን ነገር ነው። አሁን ልክ እንዳልከው እንዴት ተቆጣጥሮ አካባቢውን አስጠብቆ ለማቆየት ይቻላል ከተባለ የመከላከል ውጊያ ሁለት አይነት ነው። እሱም ቋሚና ተንቀሳቃሽ። ቋሚ መከላከያ የሚባለው ምሽግ ተሰርቶ መሳሪያ ተጠምዶ በየደረጃው የመከላከል እቅድ ወጥቶ የተኩስ እቅድ ወጥቶ ያው ብዙ መከላከል ውጊያ ከማጥቃት ውጊያ ይልቅ በጣም ብዙ ውስብስብ ነገር የሚካሄድበት ከፍተኛ ልምድ ችሎታ የሚጠይቅ ነው መከላከል ውጊያ። እና ያ መከላከል ተይዞ ቋሚ ቦታ ታውቆ የሚያዝ ነው እና ተንቀሳቃሽ ወይ ሞባይል የሚባል የመከላከል ውጊያ አለ። ስለዚህ ብዙ ጊዜ የሽምቅ ተዋጊዎች ተንቀሳቃሽ ወይ ሞባይል የሚባለው የውጊያ ስልት ነው የሚመርጡት። አሁን እንደምናስበው የፋኖ ኃይል በአየር በላይነት አለው፣ መንግስት ድሮን አለ፣ የከባድ መሳሪያ የበላይነት አለው፣ ታንክ ብረት ለበስ ሜካናይዝድ ኃይል። በዚህ ኃይል መጥቶ የሚያደርገው ማጥቃት የታወቀ መከላከያ ቦታ ይዘህ ልታቆመው አትችልም ከሚል አኳያ ነው አንተም ጥያቄ ያነሳው። ግን ሽምቅ ተዋጊ ተንቀሳቃሽ መከላከል ያደርጋል። ይሄ ምንድነው? የመከላከል ውጊያ ማለት ራሱ የደፈጣ እና የሳቦታጅ ውጊያ፣ መስመሮችን መንገዶችን ማሰናከል፣ ይሄ እንደገና ደግሞ አሲሜትሪክ የውጊያ ስልትን በመጠቀም ልክ አሁን እንደሚያደርጉት ማለት ነው። ባመቻቸው ጊዜ ልክ እንደ መደበኛ ውጊያ ሰራዊት አሰልፈው ይዋጋሉ፣ ማጥቃት ይሰነዝራሉ። አስፈላጊ ሆኖ ሲገኝ መከላከል ያደርጉና ካውንተር አታክ ያደርጋሉ። ከዛ በኋላ ደግሞ ልክ ማመች ሲመስላቸው ይሰወራሉ ማለት ነው፣ ለቀው ይሄዳሉ፣ ከተማም ይገባሉ ይወጣሉ። እንደዚህ አይነት ሲሜትሪክ የውጊያ ስልትን በመጠቀም ሊሆን ይችላል የሚከላከሉት። እንደገና ደግሞ ቅድም ይሄን አካባቢ መያዛቸው ለብዙ አድቫንቴጅ አለው ያልኩትን ያህል ዲስአድቫንቴጅም አለው ካላወቁበት። ለምን ህዝብ መሃል በምትገባ ጊዜ እንቅስቃሴ ሁሉ በህዝብ የሚታይ ከሆነ ወዳጅም ጠላትም ስላለ ያንተ እንቅስቃሴ ለጠላት መረጃ የሚያስተላልፍ ሊኖር ይችላል። ለምሳሌ አመራሮችን ምን በዚህ ዘመን ሁሉም ሰው በእጁ ላይ ስልክ አለው። ስለዚህ አመራሮችም ቁልፍ ሰዎችን ሲታዩ ወይም ደግሞ ያረፉበት ቦታ ሲታይ ወዲያው በመጠቆም ወዲያው አደጋ ሊያስጥል ይችላል። አደጋም አለው በርግጥ
ጥንቃቄ እስካልተደረገ ድረስ ለምን ፖፑሌትድ ኤሪያ ስትሆን የምትደብቀው ነገር በጣም ሊያስቸግር ይችላል ከህዝብ የምትደብቀው ነገር በህዝብ መሃል ልትታይ ትችላለና ይሄ ዲስአድቫንቴጅ አለው ይሄንን ዘንግቸው ስለነበረ ነው እና በዚህ አይነት የመከላከል ውጊያ ተንቀሳቃሽ መከላከል ውጊያና የሲሜትሪክ ውጊያ ስልትን ተጠቅመው ሲያስፈልጋቸው መከላከል ስትራቴጂክ ወታደራዊ መሬቶችን ይዘው ሊከላከሉ ይችላሉ ሲያስፈልጋቸው ሊለቁ ይችላሉ መጥቶ ደግሞ የነሱ ጠላት ኃይል ሲይዝ ቦታውን እኔ ይሄንኛውን ጠላተኛውን ጠላት ለማለት ስለማይቸግረኝ ጠላት ለማለት አንተ ከአንዱ ወገን ተሰልፈ መዋጋት አለበት ወይም መሳተፍ አለበትና ስለዚህ እንኳን እኔ ፋኖችም የሚያሳዩት ራራዬ እንትን አይመስለኝም የፕሮፓጋንዳ የውሸት አይመስለኝም እርስ በርሳቸው ነው የተገዳደሩ ያሉትና ስለዚህ መተው እንኳን ቢዝ መንግስት ኃይል አሁንም ቀደም እንዳልኩት መከላከል ከባድ ነገር ነው አሁን እኮ መከላከል ውጊያ ማድረግ አቀቷቸው ነው ፋኖ እነዚህ ቦታዎች ላይ የተቆጣጠረው መልሰው መተው ቢቆጣጠሩም በመልሰው ማጥቃት እንደገና ማስለቀቅ እሱ ራሱ አንዱ የመከላከል ውጊያ ስልት ነው ካውንተር አታክ ማለት ነው እና ይሄንን ሰው በመሃሉ ግን ምን ይሆናል እንዲህ አይነት ፖፑሌትድ ኤሪያ ላይ ውጊያ ከተደረገ መንግስት ያለኝን አቅም ተጠቅሜ በከባድ መሳሪያም ባየርም በአካባቢው ላይ ድብደባ አድርጌ ፋኖን ካስለቀቃለሁ ብሎ እንኳን ተንቢል ከተዋጊ ኃይሉ 3 እና 4 እጥፍ የሚያልቀው ህዝብ ነው የሚሆነው ይሄ መታወቅ አለበት እኔ ዝም ብዬ ጌስ ሳይሆን እኔ የምናገረው ትክክለኛውን ያለን እናጠፋዋለን የሚጠፋ ነገር የለም ይሄው ያየነው ነው ነገም እዚህ ቦታ ላይ ውጊያ ቢደረግና ምናልባት እንትን በለስ ቀንቶት የመንግስት ኃይል አንዳንድ ቦታዎችን መልሶ ቢቆጣጠር ወይ ደግሞ የፋኖ ኃይል ቦታውን ለስትራቴጂክ እንትን ወይ ታክቲካል ሙቭ አድርገው ቢለቁትና ቢይዙ እንደገና ተመልሰው መጥተው አጥቅተው ሊያስለቅቁና ሊይዙት ይችላሉ በዚህ መሃል ግን ከሁለቱም ወገን የሚያልቀው እንደገና ደግሞ በመሃል ደግሞ ከሁሉም በላይ በመሃል የሚያልቀውን ህዝብ ታሳቢ ማድረግ ሁሉም ሊገነዘበው ይገባል ይሄ እንደሚሆን ሊሆንም እንደሚችል ሌላ መፍትሄ ካልተሰጠው በስተቀር ይሄንን ማሳሰብና መግለጽ ወዳለው መሳይ በርግጥ ሻለቃ ማሙ ልክ ነው ያው በግራም በቀኝም ኢትዮጵያውያን ናቸው ያለቁ ያሉትና በጣም አሳዛኝ ዘመን ላይ ያለነው ያ እንዳለ ሆኖ ግን የሉና ትግል ያደረገ ያለው ምክንያቱም ቤቱ ድረስ መተው ነው ሊገሉት ሲሉ ያልሞት ባይ ተጋዳይነት እርምጃ ወስዶ ብረት አንስቶ ጫካ ይገባውና አንዳንድ ጊዜ የተቀደሰ ትግል የሚባል የለም የጦርነት መልካም ነገር የለም ነገር ግን አማራጭ አቶ ጫካ የገባ በዚህ ወጣትነት እድሜያቸው የአማራን ህዝብ ሁሉና የኢትዮጵያን ህዝብ እንደዚህ ሁሉና እንታደጋለን ብለው ይገቡ ናቸው ስለዚህ በዛ በኩል ያሉት ኢትዮጵያውያን እነሱ ያደረጉ ያሉት ጦርነት አካሄድ ትክክል አለመሆኑን ተገንዘበው ሰሞኑን ምርኮኞችም እንደሚናገሩት ሰምተዋል ምርኮኞች የሚናገሩትን ያንን ይሄን ጦርነት እንዴት መቀልበስ አለብን ብለው ወታደሮቹ የራሳቸውን እርምጃ መውሰድ አለባቸው ወደ ኋላ ላይ በዚህ አንፃር ያለውን ነገር ያነሳሉ ግን እንደው ሻለቃ ማሞም አሁን ባለው ሁኔታ አብይ አህመድ ተጨማሪ ኃይል ያስገባ ነው እንደሰማነው ከሆነም በ8 አቅጣጫ ጋሸናን ወደዛ ለመሄድ ሙከራ ያደረገ ነው አንዳንድ ቦታ ላይ የተቆረጠ እየተመታ ነው ግን ጋሸናን ማጣት የለብንም ብለው ባለ በሌላ ኃይላቸው ነው እየተዋደቁ የሚገኙት የኦሮሚያ ልዩ ኃይልም እንደገባ ሰምተናል ከዚህ በኋላ አብይ አህመድ በእነዚህን አካባቢዎች እንደው በየትኛው መስዋዕትነት ሊቆጣጠር የሚችልበት ሁኔታ አለ ወይ በቀላል መስዋዕትነት አይደለም እንግዲህ በቀላል መስዋዕትነት የሚባል ከዚህ በኋላ እንደማይኖር መቼም እናንተ ወታደራዊ ባለሙያዎች በደንብ ታውቁታላችሁ እኛም ባለን መጠነኛ ግንዛቤ ይሄንን መግለጽ የምንችል ይመስለኛልና ምን እድላል እንደው በምን ተአምር ዳግም እዚህ ወሎ ላይ ያጣውን የበላይነት መልሶ ቀልብሶ ሊቆጣጠረው ይችላል ሻለቃ ማሙ
አመሰግናለሁ መሳይ። እኔ እኮ አሁን የምገልጸው በትክክል አሁን የመንግስት ኃይል ይህንን ያህል ስትራቴጂክ አድቫንቴጅ አጥቶ ዝም አይልም፣ መልሶ ማጥቃት ያደርጋል። ያው ምን ሰማውም ይሄንን ነው። ግን አሁን ፋኖ የተቆጣጠራቸው አካባቢዎች መንደሮች፣ የገጠር ቅድም እንዳልኩት የገጠር ከተሞች ብዙ ህዝብ የሚኖርባቸው ናቸው እና ከዛ መሃል የሚደረገው ውጊያ ኢቭን ፋኖች ቋሚ መከላከል አናረግም ብለው የያዙትን ኤሪያ ለቀው ቢወጡም ወይም ደግሞ በኃይል ተገፍተው ቢወጡም እና እንደገና የመንግስት ኃይል ተመልሶ ቢቆጣጠረውም ፋኖች እንደገና ተደራጅተው ያንን ቦታ በመልሶ ማጥቃት እንደገና እንደሚይዙት ምንም ትናንትና ማቆም ያልተቻለ ኃይል ነገ ማቆም አይቻልም። እንደውም የበለጠ ሊሆን ይችላል። አሁን ይሄ በሚሆን ጊዜ ምን ይፈጠራል? የመጨረሻው ሴናሪዮ ምንድነው? እየመጣ ህዝብ ላይ ህዝብን አንድ ፋኖ ለመግደል 10 20 ሰላማዊ ሰው እየገደልክ እድሜህን አትፈጅም። ያ ህዝብ ተነስቶ እንደ ባህር ማዕበል ሊውጥህ ይችላል። መጨረሻ ላይ የሚሆነው ይሄ ነው። እየመጣ ዝም ብለህ እየጨፈጨፍከው አይኖርም እና ለፋኖች እንደውም ጥሩ ነገር ነው የሚሆነው። ህዝቡ ቆርጦ ተነስቶ በማዕበል እዛ ያለውን መንግስት ኃይል ሊጨፈልቀው ይችላል። እኔ አሁን ፖፑሌሽኑን ሳይ የአማራ እንትን ሚዲያ ላይ ገብቼ ወደ 40 ሚሊዮን ይላል የአማራ ፖፑሌሽን በ2022 ይሆን 23 እና እንደዚህ አይነት እብሪት የትም አያደርስም። እየመጣ በገደልከው ቁጥር አንድ ሰው ስትገል የ10 ሰው ልብ ነው የምታሸፍተው። አንድ ሰላማዊ ሊዋጋ የወጣ ፋኖ ቢሞት ቢቆስል ምንም አላማው ነው። ግን ሰላማዊ ሰው እስቲ ያስበው አንተ ወይ የጦርነት እንትን ተደርጎ የተዘጋጀው ነገር የለም፣ በዚህ በኩል ፋኖ አለ ብሎ ከባድ መሳሪያ በመላመት እየተኮስ ድሮን በጣም እንግዲህ ፕሪሳይስ ነው የሚባል እንትን መሳሪያ ድሮን ነው። ግን አሁን የምንሰማው ነገር ድሮን እንትኖች ላይ ኮምባታንት ላይ ከሚወድቅ ይልቅ በሰላማዊ ህዝብ ላይ ሲወድቅና ሰላማዊ ህዝብ ሲጨርስ ነው የሚታየው። እሱ እንኳን አልሰራም። ሌላ ይሄ ተዋጊ ጄት፣ ተዋጊ ሄሊኮፕተር እና መድፍ፣ ታንክ የሚተኩሰው መሳሪያ ጠቅላላ ለምን ተዋጊው ኃይል እኮ አንደኛ ራሱ ካሞፍላጅ ይሆናል፣ ምሽግ ይይዛል፣ ከከባድ መሳሪያ የሚከላከለው ከአየር የሚጠለልበት በአየር ሲመጣ ቅርጹን የመቀየር ካሞፍላጅ የመሆን ታክቲክ ሁሉ ይጠቀማል። ዝም ብሎ የሚሄደው ግን ገበሬውና ሰላማዊ ሰው እኮ ነው የምታገኘው በግላጭ። እና እንደዚህ አይነት ነገር የትም አያደርስም። ኢቭን ቆጣጠር ቢችሉ አሁን ደቡብ ወሎና ሰሜን ወሎ ዘልቆ ገብቶ የመንግስት ኃይል መቆጣጠር ቢችል መልሶ በፋኖ ኃይል ደግሞ እንደገና ተመልሶ ሊጠቃና ተገፍቶ ሊወጣ ይችላል። ከብዙ ጉዳት ጋር ከብዙ ውድቀት ጋር ሊሆን ይችላል እንጂ ይሄ መፍትሄ ሊሆን አይችልም። እንደዚህ ነው ደግሞ የሚሆነው። እኛ እኮ ያለፍንበት ከሆነ 30 ዓመት ፖለቲካዊ መፍትሄ የሚሰጥ ጠፍቶ አገራችን ህዝባችን ሲነድ ሲቃጠል ሲያልቅ አካለ ጎዶሎ ሲሆን ነው እኮ የተኖረው። ይሄን ነው እኮ እየደገምን ያለ ነው። ይሄው ነው የሚታየው። የታለ አሁን ይሄ ኃይል? አስብ የሞርተር እንኳን አሁን እኔ ሞርተር ይተኩሱ አይተቀመው ሞርተር ክሩ ያስፈልጋል፣ ማሰልጠን አለበት። አሰልጠና የተኩስ መምሪያ አለው። እንደገና ደግሞ የተኳኮስ ዘዴ አለው። እንደገና ተተኳሽ ያስፈልጋል በብዛት። ተተኳሹ ዝም ብሎ አይደለም፣ ክብደት አለው ለማጓጓዝም እና ያንን ክሩ አዘጋጅተ ነው የሚተኮሰው። ዝም ብሎ እንደ ጠመንጃ ነጣጥረ የምትተኮሰው አይደለም። ካልኩሌሽን አለው። ትንሽ 4 መደብ የሚሆን ካልኩሌሽን አለው። መነጽር ላይ የሚገባ የተኩስ አመራር ዘዴ አለው። በጂፒኤስ ዘዴ ከሆነ ዝም ብሎ አይተኮስም እና ክሩ ያስፈልገዋል የሰለጠነ። ያንን እንኳን ሳይጠቀሙ በብዛት ሳይጠቀሙ ነው እንግዲህ ይሄን ሁሉ ወረዳ ከመከላከያ ሰራዊቱ እስከ መድፍ ታንክ አየር ድረስ የበላይነት አለው።
የተቆጣጠሩት። በኋላ ደግሞ በከባድ መሳሪያም በሜካናይዝድም በጸረ ታንክ መሳሪያም እየተጠናከሩ ሲሄዱ ምን ሊያቆማቸው ይችላል? እና እንደዛ ነው ጦርነቱን በጦርነት ለመፍታት የሚደረገው ሂደት እነሱን እያጠናከረ ነው። ቅድም ያልኩት እኔ የፋኖን ትግል ጀስቲፋይ ላለማድረግ አይደለም ጠላት ማለቱን ቋንቋውን ነው እንጂ የፋኖ ትግል ኢቭን የፋኖ ቀርቶ በኦሮሚያም ክልል የሚካሄደው የትጥቅ ትግል የፖለቲካ መፍትሄ ሰጪ መንግስት ሀገሪቷ ስለሌላት ፖለቲካ መፍትሄ መስጠትም የሚችል የሚፈልግም ስለሌላት ነው እንጂ በፖለቲካ መፍትሄ ሊፈታ የሚችል ነው የሰዎች ጥያቄ። ያንን ባለመፍታት ከማሞየንን ያነሳውት እርሶ በዛ አንፃር ተረድተውታል ብዬ ሳይሆን ብዙዎች ከዋት ጋር በነበረው ጦርነት ወቅት እኛም ያው የመንግስት በወቅቱ የአብይ አህመድ አገዛዝ የወሰደውን እርምጃ በመደገፍ ያንን ጦርነት አቋም ይዘን እንደነበረ ይታወቃል። አሁንም ድረስ በዛ አቋማችን ሌላ እንትን ውስጥ መግባት ነገር አይደለም። ነገር ግን ህወሓት የሚባል ኃይል ኢትዮጵያን አፈርሳለሁ ኢትዮጵያን በታትናለሁ ብሎ የሚል የመጣ ኃይል ስለነበረ ያንን ኃይል ጋር የሚደረግ ጦርነት ስለሆነ ነው ያንን ኢትዮጵያ አትጠፋም ኢትዮጵያማ ትቀጥላለች ብለን ከአብይ አህመድ አገዛዝ ጎን በወቅቱ የቆም ነው። አሁን ግን እንደ ህወሓት አማራ ክልል ላይ ተደራጅቶ ኢትዮጵያን አጠፋለሁ ብሎ የመጣ ኃይል የለም። ህዝብ ነው የተነሳው። ለዚህ ነው መከላከያ ሰራዊቱን የአብይ አህመድ ሰራዊት የሚያደርጉትን ይሄ ዓላማ የሌለውን ጦርነት የምናወግዘው። ያኔ ስንደግፈው ምክንያት ነበረን። ዛሬም መከላከያ የሚያደርገውን ምናወግዘው ምክንያት ነበረንና ከዚህ አንፃር አንዳንድ ሰዎች የሞራል ጥያቄ ያነሱ ትላንት መከላከያን ሲደግፉ ነበር ዛሬ ለምን መከላከያ ይጥፋት ላላችሁ ብለው ስለሚጠይቁም ይሄንን በዚህ አጋጣሚ እንደው ጥርት አድርጎ ለመግለጽ ያል ነው። በዚህም በግራ በቀኝም የሚሞቱት ኢትዮጵያውያን እንደሆነ ትላንትም በህወሓቱም ጦርነት በግራ በቀኝም ኢትዮጵያውያን እንደሚሞቱ ጠፍቶን አይደለም። ነገር ግን ያኔ ህወሓት በእብሪት ተነስቶ የጀመረው ጦርነት መቆም ስለነበረበት ያን ማድረጉ ተገቢ ነው ብለን ስላመንን ነው። ምናልባት ከዛ አንፃር ይመልከቱት እንጂ እርሶ በትክክል ያሉትን በደንብ እንረዳዋለን። እንደው ሻለቃ ማሞ ከዚህ በኋላ ምን ልናይ እንችላለን? አሁን ፋኖ ወሎ ላይ ነው እንግዲህ ጎጃም አለ ጎንደር አለ ሸዋ አለ ወሎ ላይ ነው ይሄ ድል የተመዘገበው። ምናልባት ከዚህ በኋላ ምን ሊያደርጉ እንደሚችሉ አናቅም። ተጣምረው የወታደራዊ ቅንጅት ፈጥረው በሁሉም አቅጣጫ በአንድ ጊዜ አገዛዙን የሚያስጨንቅ ጥቃት ሊፈጽሙ ይችላሉ። እንግዲህ እነሱን ስትራቴጂ እስካሁን በዝርዝር አናቀም ሊያደርጉም ይችላሉ። ሌላም አቅጣጫ ካለ አናቅም። ግን ከዚህ በኋላ ምን ሊከሰት ይችላል? እንደው በአጠቃላይ ቀደም ሲል በአንድም ይሁን በሌላ መልሰውት ሊሆን ይችላል። እንደው በደንብ እንዲያብራሩት ነው። ከዚህ በኋላ ምን እንጠብቅ? እንግዲህ ከዚህ በኋላ ቀደም እንዳልኩት አሁን የመንግስት ኃይል አደራጅተን መልሰው ማጥቃት ሰንዝረን ፋኖን እናጠፋለን የሚሉት አይሰራም። እሱ እንደማይሰራ አረጋግጥልሃለሁ። ግን ምንድነው ፋኖ ጋር ያለው እንትን ሴንትራል ኮማንድ ስለሌላቸው ኮኦርዲኔትድ የሆነ ውጊያ አያደርጉም። አሁን በመካነ ሰላም ላይ ታየ የተባለው ከጎጃም የመጣው መጀመሪያ ላይ ከዚህ ሄደው ይመስለኛል ከወሎ የሄደው ወደ ጎጃም ምስራቅ ጎጃም አቅጣጫ ሄደው ኃይል መካነ ሰላምን ለማስለቀቅ ብዙ ውጊያ አድርጎ ከዛ በኋላ ከላይ የተወሰነ ኃይል ከጎጃም ከምስራቅ ጎጃም ተልኮለት መሰለኝ መካነ ሰላም እንደያዘ ያው ሪፖርት ሲያቀርቡ ሰምቻለሁ። እቺ ትንሽ ኮኦርዲኔሽን እንኳን ውጤታማ አድርጋቸዋለች። አሁን በጋሸና በኩል በሚያደርጉትም ውጊያ በሌላም ውጊያ አጠቃላይ አራቱንም ክፍለ ሀገር ኮኦርዲኔት የሚያደርግ ሴንትራል ኮማንድ ሴንትራል ፕላኒንግ የጦር ዕቅድ ማውጣት የሚችሉና መደጋገፍ የሚችሉ የተኩስ ኃይላቸውን ማሳደግ የሚችሉ ከሆነ በጸረ ታንክ መሳሪያ በጸረ አውሮፕላን መሳሪያ አንቲ ኤርክራፍት የተኩስ ኃይላቸውን በከባድ መሳሪያ በተወሰነ ደረጃ ማሳደግ የሚችሉ ከሆነና ኮኦርዲኔትድ ባትል የሚያደርጉ ከሆነ ካላቸው አሁን በእግረኛ መሳሪያ ብቻ ይናል ድል መቀዳጀት ከቻሉ ኮኦርዲኔትድ ሳይሆኑ አንዱ ሲዋጋ
ያው ውጊያ ይደረጋል ይባላል በየቦታው ግን ኮኦርዲኔትድ አይደለም የተቀናበረ የተቀናጀ አይደለም እና ያንን ካደረጉ የመንግስትን ኃይል የመንግስት ኃይል ሊያቆማቸው አይችልም ግን እኔ ይሄንን በመመኘት እልቂቱ እንዲቀጥል አይደለም ግን መፍትሄ ካልተሰጠው ይሄ በውጊያ የሚያልቅ አይደለም በርግጥ እነሱ እየተነከሩ ይሄዳሉ ያው አሁንም እየታየ ነው አንድ እዝ እንግዲህ አንድ እዝ በኮር ሁሉ እንደተደራጁ ነው ወደ 3 4 ኮር በላይ ነው አለው የሚባለው የሚኒሊክ እዝ የሚባለው ሌሎችም የየክፍለ ሀገሩ በአንድ እዝ ስር ሆነው በስራቸው ደግሞ ኮር እንዳደራጁ ነው የሚሰማው ስለዚህ ያ ኮኦርዲኔትድ የሆነ ሴንትራል ኮማንድ ኖሯቸው ሴንትራል ፕላኒንግ የውጊያ እቅድ እንትን ካሉ አሁን ብዙ ፖፑሌትድ ኤሪያን በሚቆጣጠሩ ጊዜ የመረጃ ኢንተለጀንስ የበላይነት ይኖራቸዋል ሪሶርስ ይኖራቸዋል ድጋፍ ይኖራቸዋል ብዙ ተዋጊ ኃይል ሊመለምሉ ይችላሉ እና እየተጠናከሩ ነው የሚሄዱት ይሄ በሚሆንበት ጊዜ የመንግስት ኃይል በሞራልም በጣም እያደጉ ነው የሚሄዱት እና ምን ሊሆን ይችላል ያልከኝ መጨረሻው እንግዲህ ከወታደራዊ እይታቆያ ፋኖ ኃይል በጣም ትልቅ አድቫንቴጅስ የሆነ ፖዚሽን ላይ ነው ያለው በአሁኑ ወቅት የመንግስት ኃይል ደግሞ ካለው ሁኔታ መደበኛ ሰራዊት ሊቋቋመው የማይችል የሽምቅ ተዋጊ ኃይል እየደረጀና እያደገ ነው ያለው በአማራ ክልል ውስጥ መደበኛ ሰራዊት ሊቋቋመው የማይችል ወይም ደግሞ ሊያጠፋው የማይችል ሊያሸንፈው የማይችል ኃይል ለምን በሽምቅ ውጊያም በመደበኛ ውጊያም አሲሜትሪክ ታክቲክን እየተጠቀመ የሚዋጋ ኃይል የትኛውም ኃይል አላሸነፈም የአፍጋኒስታን ታሪክ ብናይ እንግዲህ የአሜሪካን የመጀመሪያው የድሮን ቴክኖሎጂ በከፍተኛ ደረጃ ያደገበት B52 ቦምበርስ ያልተጠቀሙት ከኒውክሌር በታች ያለውን ተጠቅመው አፍጋኒስታን ውስጥ ያለውን የታሊባንን ኃይል ለማጥፋት የተደረገው ጥረት አልተሳካም አልሆነም ከዛ በፊት ያለውን የቪየትናሙን የምኑን ትተን በኢራቅ አልተሳካም እና እዚህ እኛ ሀገር ምንም ከዛ የተለየ ሊሆን አይችልም ይሄንን ጦርነት መፍትሄ ማስገኘት የሚቻለው ብዙ ህዝብ ከማለቁ ብዙ ህዝብ ከሀገርም ከመውደሙ ለማዳን ፖለቲካዊ መፍትሄ ነው እንጂ የፋኖ ኃይል እያደገ እያሸነፈ ሞር በአጭር ጊዜ ውስጥ አማራ ክልልን በሙሉ በሙሉ በቁጥጥር ስር ሊያውል የሚችልበት ደረጃ ላይ ሊደርስ ይችላል በዚሁ ከቀጠለ ነው ማለት መሳይ እንደው ሻለቃ ማሞ ወደ ኋላ መለስ ብለን ያው በእናንተም ጊዜ በቀድሞ መንግስት ሰራዊት እንግዲህ የደርግ ሰራዊት አንለውም ያው ኢትዮጵያ ሰራዊት ነው ትግራይን የለቀቀው ሽሬ እንደ ስላሴ ላይ ያ በጣም ከባድ ወታደራዊ ኪሳራ ከገጠመው በኋላ እንደሆነ ይነገራል በኤርትራም እንደዚሁ አፋበት ላይ የደረሰበት ኪሳራ መሰረታዊ የሆነ የውጊያውን አቅጣጫ እንደቀየረም ነው የሚገለጸውና ምናልባት የወሎ ክስተት እንደዛ ከዛ ጋር የሚመደብ ነው ማለት እንችላለን ወይ ወሎ ላይ ተፈጸሙት ወታደራዊ ድሎች የፋኖን ግስጋሴ ማርሽ ቀያሪ ነው ብለን መውሰድ እንችላለን ወይ እንዲህ አይነቱ ነገር በቀጣይ የሚደገምም ከሆነ የአብይ አህመድ አገዛዝ ሙሉ በሙሉ ክልሉን ለቆ ይወጣል ብለው ይጠብቃሉ አማራ ክልልን መልቀቅ ማለት በፌደራል መንግስት ደረጃ ቁመና ኖሮ መቀጠል በስልጣን ላይ የሚቻል አይደለም አማራ ክልል በታሪክም በተለያየ መልኩም ወሳኝ ክልል ስለሆነ አማራ ክልልን ያጣ አገዛዝ ፌደራል መንግስት ላይ ህልውና ይኖራል ማለት ይከብዳልና ከዛ አንፃርም ነው እንደው የሽሬ እንደ ስላሴው የአፋበቱ አይነት ድል ተደርጎ ሊወሰድ ይችላል ከሆነስ ከዚህ በኋላ ያገዛዙ ሁሉና ምን ሊሆን ይችላል አከተምም ወይ አመሰግናለሁ መሳይ ጥሩ ማስተያየት ነው ያመጣው ግን እኔ እውነቱን መናገር ይተጠበቅብኛል ፋኖ በያን ጊዜ
የወያኔም ሆነ የሻዕቢያ ኃይል በተደራጀበት ደረጃ አልደረሰም ገና። ከምንም በላይ የሚጎለው ነገር ቅድም ያልኩ ኮኦርዲኔትድ የሆነ ባትል ማድረግ አይችልም። ሴንትራል ኮማንድ የለውም። ሴንትራል ፕላኒንግ የለው። እቅድ የለው። የውጊያ እቅድ በማዕከል የኢንቴሊጀንስም ማዕከላዊ እቅድ የለውም። ይሄንን የሚያደርግ መዋቅር አልፈጠረም። ስለዚህ ስትራቴጂክ የሆነ ድል ለመቀዳጀት የሚችልበት ደረጃ ላይ አልደረሰም ከአመራር አኳያ። ሁለተኛ የተኩስ ኃይል ገና አላዳበረም። አሁን አይተ እንደሆነ ጎንደርም ባህር ዳርም እኔ በግልጽ ነው የምናገረው ብዙ ጊዜ ገብተው ይወጣሉ። ጎንደርንም ለማያዝ ተቃርበው ይወጣሉ። ለምን? የተኩስ ኃይል የላቸውም። የተኩስ ኃይል ማለት በከባድ የአየር መቃወሚያ ተኩስ ታንክ ለምሳሌ ጸረ ታንክ ያስፈልጋል። ጸረ ታንክ መሳሪያ ማለት እነዚህ አሁን ፋኖ የታጠቀው እንደ አርፒጂ አይነት መሳሪያዎች ጸረ ታንክ ናቸው። ግን እነሱ ጉዳት ሊያደርሱ የሚችሉት በቀላል ታንኮች ላይ ነው እንጂ ዘመናዊ ታንኮችን ሊያወድም የሚችል ከዛ ላቅ ያለ የጸረ ታንክ መሳሪያ እንደገና ደግሞ ጸረ አውሮፕላን መሳሪያ አየር መቃወሚያ ግራውንድ ፎርስም የሚጠቀሙበት ለአየር መቃወሚያ የሚጠቀሙበት መሳሪያዎች ሚሳይሎች እና መድፍ እነዚህ ናቸው ኃይልን ለምን ቋሚ መከላከያ የያዘ ኃይልን ነው የሚዋጉት። ቅድም እንዳልኩት ሞባይል መከላከያ አይደለም። ቋሚ መከላከያ ላይ ያለ ኃይል የተኩስ ኃይል ኖሮ ነው ልታስለቀቀው የምችለውና ከተማውን ለምሳሌ ወልዲያን ለመቆጣጠር የመካናይዝድ ኃይል እንዳለ ነው የሚነገረው። የዛን ተኩስ ኃይል መቋቋም አለመቻል ጭምር ሊሆን ይችላል። ወልዲያን ያልያዙት ግን ከበው ነበር ወልዲያን እና እዛ ደረጃ ላይ ሲደርሱ ስትራቴጂክ የሆነ ድል ለመቀዳጀት ያ ሁለቱም የተቀዳጁት ስትራቴጂክ የሆነ እንትን ነው ድል ነው። ሻዕቢያም በአፋመድ ከዛ ደግሞ ወያኔ በሽሬ ያለውን ኃይል ለመምታት አይደለምና የወያኔ ኃይል በራሳቸው ኮኦርዲኔትድ ከመሆን አልፈው ከሻዕቢያ ጋራ ኮኦርዲኔት አድርገው የሜካናይዝድ ኃይል አሰልጥነው እነሱ አንድ ሜካናይዝድ ክፍለ ጦር እያሉ ሲገልጹ ሰምቻለሁ። የነሱ ጀነራሎች ሜካናይዝድ ክፍለ ጦር ሳይሆን አንድ ሜካናይዝድ ሻምበል ጦር ይመስለኛል። ለምን አንድ ሜካናይዝድ ክፍለ ጦር ማለት ዲቪዥን ማለት አንድ ከ60 በላይ ታንክ ብቻ ያለው ታንክ ብርጌድ አለ፣ መድፈኛ ብርጌድ አለው። እንደዚህ እያለ ነው ክፍለ ጦር የሚባለውና ክፍለ ጦር አደራጅተን ሲሉ ሰምቻለሁና የሚያሳዩአትም 8 ታንክ ነችና ታንክ በርግጥ ለዛ ውጊያ ከገሬላ ተዋጊነት አቆያ በቂ ነው። ለምን እንደ መደበኛ ሰራዊት አንድ ክፍለ ጦር ሜካናይዝ ልታደራጅ አትችልም። 62 ታንክ ያለው ወደ 4 ሻለቃ መድፈኛ ያለው በየደረጃው ልታደራጅ አትችልም እና እሱን አደራጅተው እንደገና ደግሞ በእግረኛም ሰራዊት ኮኦርዲኔት አድርገው በአየር መቃወሚያም አውሮፕላን ሁሉ ወደ ኢቭን አውሮፕላን ለመደብደብ እንዳይችል ከፍተኛ አየር መቃወሚያ ሁሉ አደራጅተው ነው አውሮፕላንም እንዳያርፍ ሄሊኮፕተርም እንዳያርፍ አድርገው ሽሬ ያለውን አንድ ኮር ደመሰሱት እና እዛ ያለው በሚጎዳ ጊዜ ሰራዊቱም ሞራሉ ወደቀ ነው። እዛ ያለ አይሶሌትድ ሆኖ የኖረ ነው። ብዙዎቹ ክፍለ ጦሮች የመዋጋትን ፍላጎት ሳይኖራቸው ወደ ጎንደር እንወጣለን ብለው ወደ ተከዜ ነው ያመሩት። ያው ተከዜ ላይ አምቡሽ አድርገው ነው ብዙዎቹ ያለቁት። ከዛ በኋላ ሽሬ ሲለቀቅ ምንድነው የሆነው? ትልቁ ኃይል ሽሬ ስለነበረ አንድ ብርጌድ መቀሌ ያለ አንድ ብርጌድ አድግራት አለ። ብዙ ሰው አሁን ሲያወራ ዝም ብሎ የሆነ ያልሆነ ነገር ሲያወራ ሰማለሁ። ይሄ አንድ ኮር ተደምስሶ ተበትኖ ሁለት ብርጌዶች ምን ያደርጋሉ? ትግራይ ማን አድግራት ያለው ወደ ኤርትራ እንዲገባ ተደረገ። አንድ ብርጌድ መቀሌ ያለው ደግሞ
ቶሎ እነሱ ከዛ መተው እሱንም ሳያጠቁት መቀሌን ለቆ ወደ ኋላ እንዲያፈገፍግ ተደረገ ወደ ማይጨው ወደ ኮረም እና ያ ስትራቴጂክ ድል ነው ፋኖ እዛ ደረጃ ላይ ለመድረስ መጀመሪያ ሴንትራል ኮማንድ እና ሴንትራል ፕላኒንግ ያስፈልገዋል ከዛ በላይ ደግሞ የተኩስ ኃይሉን ማዳበር ያስፈልገዋል ከዛ በኋላ በአቅሙ ማለት ነው አቅሙ ካዳበረ ያንን ካውንተር ማድረግ ሲችል ከዛ ደግሞ አሁን ዙ 23 መማረክ ደረጃ ላይ ደርሷል ከዛ ታንክና ሌሎች መድፍ መማረክ ደረጃ ላይ ሲደርስ እነዛን አደራጅቶ ስትራቴጂክ ድል ሊቀዳጅ ይችል ይሆናል ይሄ ጦርነቱ በዚሁ ከቀጠለ ማለት ነው እና ያሁኑ ያው ስትራቴጂካል ባይባልም ትልቅ ድል ነው ትልቅ ታክቲካል አድቫንቴጅ አለው እንደገና ደግሞ የተከናወነው ከአራቱ ዞች በአንድ ህዝብ ግንባርና በአንድ ህዝብ ኃይል ብቻ ነው እንደዚህ አድርገን ልንወስደው እንችላለን መሳይ ሻለቃ ማሙ እንግዲህ ያው ቀደም ሲል እንዳልኩትም በተለያየ መገለጫ የወሎ ድል ምናልባት ማርሽ ቀያሪ ነው ብለን እየገለጽን ነው ባለፉት 10 ቀናት ውስጥ ይሄ የወሎ ኦፕሬሽን ከተጀመረ ጀምሮ ነገር ግን አገዛዙ አልተዋጠለትም ሻቢያ ከጀርባው አለ ህዋት ነው እንደም የህዋትን ታጣቂዎች ማርከናል የሚልም ነገር እየተነሳ ይገኛልና ለምንድነው ያልተዋጠለት አብይ አህመድ ብዙ ጊዜ ፋኖ አሸነፈኝ ከማለት ይልቅ ህዋት አሸነፈኝ የሚለው ነገር ይስማማዋል ይመስለኛል ባለፈውም ጀነራል ምግበይ የመራው እየተባለ የዲጂታል ሰራዊቱን በምንድነው የሚባለው የዲጂታል ሚሊሻ የሚባለውን በማህበራዊ ሚዲያ ላይ አሰማርቶ ይሄ የጀነራል ምግበይ ኦፕሬሽን ነው ብሏል ዘመቻ አንድነት በሚል የተከፈተው ለምን የፋኖ ድል እንደማይዋጥለት ለምን ፋኖን ከድል አንፃር መቀበል እንዳልፈለገ እሱ የራሱ የሆነ ነገር ልንሰጥ እንችላለን ግን ሻለቃ ማሞ ከምርኮ አንፃርስ ይሁሉ ምርኮ እየታየ አሁንም አንድ የተማረከ ወታደር የለንም የሚለው የአብይ አህመድ ጀነራሎች መግለጫ ነው እየሰማን ያለነው ነገር ግን አሁን በዓለም አቀፉ የቀይ መስቀል ኮሚቴ አማካይነት ምርኮ ተሰጥቷቸዋል ቁስለኞች በተለይ ወደ 16 መረከባቸውን የሚገልጽ የዓለም አቀፉ የቀይ መስቀል ኮሚቴ መግለጫን ሰምተናል እንደዚሁ የተማረኩትም ሰዎች እንዴት ይው ተማርከንኛ የተማረከ ወታደር የለም ይባላል የሚል ነው ይሄ በራሱ በሰራዊቱ ላይ የሚፈጥረው የሞራል መላሸቅ አይኖርም ወይ የሚለው ነገር ይነሳል ከዚህ ጋር በተያያዘ እንዴት ማየት ይቻላል አገዛዙ ለምንድነው የፋኖን ድል የሚተናነቀው መልካም ማሳይ እንግዲህ እኮ የተለመደ ነው በሀገራችን በተለይ የሚጠይቅም የለም እኮ አሁን ያው ተጠያቂነትም የለም ጠያቂም የለም ስልጣን ላይ የወጡ ሰዎች ያሻቸውን ተናጋሪ ያሳቸውን ፈጣሪ ናቸውና በመድር ላይ እንደ ፈጣሪ የሚቆጠሩ ሆነው ነው እስከ መጨረሻቸው የሚቆዩትና የሚያሳፍር ነው እንደዚህ አይነት ነገር በእኛም ጊዜ ያው ይሄ የውጭ ኃይልን ብላይ ማድረግ የታወቀ ነው የተለመደ ነው ግን ምንድነው አንድ እውነታ አለ ለምሳሌ ማሙ ህዋት እንግዲህ እሱ ወደሱ መጣለው የውጭ ኃይል ማለት አሁን ኤርትራም ይባላል ሌላም ግብጽም የዛን ጊዜ ድሮም የአረብ ሀገራት ይባላል ኦፍ ኮርስ የውጭ ሀገራት ሳይሆን ጎራባች ሀገራት ወይም ጠላትነት የተፈረጁ ሀገራት ከአንድ ሀገር ጋር በበጎ ግንኙነት የሌላቸው ስትራቴጂክ ጠላት የሚባሉ አሉ ለኢትዮጵያ ለምሳሌ በእኛ ጊዜ ስትራቴጂክ ጠላት የሚባሉ እንደ ሱዳን ግብጽ አይነቶች ናቸው ለምን ይሄ ኢንተረስት ጉዳይ አለ በሁለተኛ ደረጃ ደግሞ ሌሎችም ሶማሌ እነሱም የግዛት ጥያቄ ያላቸው እንደዚህ ስትራቴጂክ ጠላት እየተባሉ በብዙ ስትራቴጂክ ፕላኒንግ ላይ የሚጠቀሱ የሚታሰቡ አሉ እሱ እውነት ነው ሎጂክ ነው ሁለተኛ አንድ ሀገር ከሌላው ሀገር ጋራ በጎራባች ሀገር ችግር ካለበት መጎናተል ካለ እዛ ሀገሮች ችግር ሲፈጠር ፕሮክሲ እንትን መጠቀም የታወቀ ነገር ነው ኢትዮጵያ የሰው ሀገር ወራ የሰው ድንበር አልፋ አታውቅም ተብሎ ታሪክ ይነገርላታል እንጂ
እንደው ዝም ብለው እጇን አጣጥፋ ከጎረቤት ሀገር ፕሮክሲ እየተላከባት እሷ ቁጭ ብላ እጇን አጣጥፋ አትቀመጥም። ፕሮክሲ የተለመደ ነው ይሄ በእጅ አዙር ጦርነት እድሉን ካገኙ ማለት ነው። ግን አሁን እኔ ከሎጂክ አንፃር ፋኖ ምድሩን የሞላ የተዋጊ ኃይል አለው እንደማናየው ከሆነ የሌለው ነገር ቅድም ያልኳቸው ነገሮች ጸረ ታንክ እንትን የሆነው ከፍተኛ ጸረ ታንክ መሳሪያዎች ከባድ መሳሪያ ከፍተኛ አየር መቃወሚያዎች የመሳሰሉትና አንዳንድ ጊዜም ሲናገሩ የምሰማው የተተኳሽ ጥረት ጭምር አለባቸው ኃላፊዎቹ ሲናገሩ እንደምሰማው እና እንደዚህ አሁን እንደሚሉት ማነው ይሄ ወያኔም ሆነ ከኤርትራ መንግስት የሚረዳቸው ከሆነ የሚረዳዱ ከሆነ የሚረዳዱት በዚህ ይመስለኛል እንጂ እግረኛ ሰራዊት አስገብተው ምድሩን የሞላውን የነሱን እግረኛ ሰራዊት አስገብተው የእግረኛ ሰራዊት እጥረት የለባቸው። እንዴት አድርገው ነው እነሱ ገብተው የሚዋጉት? እኔ በተለይ ተዋጊ ሆነው እነሱ ናቸው የተዋጉት የሚለውን ለማመን ያቅተኛል። እግረኛ ሰራዊት ሞልቶ ተርፎ እያለ ገና በውጊያ ብዙ እንትን ሳይደርስብህ እንደገና ሌላ እግረኛ ሰራዊት አምጥተህ ካንተ ያነሰ ውጊያ ብቃት ያለው የምትደባልቅበት ምክንያት አይታየኝም። አይመስለኝም። በእግረኛ ሰራዊት ገብቶ ወያኔም ሆነ ሻዕቢያ ተዋጋ የሚባለው ነገር የሚመስል ፕሮፓጋንዳ ቢያወሩ የሚሻል ይመስለኛል። የማይመስል ነው። ፋኖ ከተረዳ እነዚህ የሚረዳዱ ከሆነ ለምሳሌ ፋኖ የሌለውን እንትን ኢቭን ወያኔ አለው። ወያኔ እኮ ታንክ አለው፣ መድፍ እኮ አለው። መድፍ በየደረጃው 122 መድፍ አለው፣ ከዛም በላይ መድፍ አለው። 122 ሚሊ ሜትር ማለት ነው። ከዛም በላይ መድፍ አለው። ኢቭን ይሄ 107 የምትባል ጂፕ ላይ የምትጠመድ ሮኬት መልቲፕል ሮኬት ላውንቸር መሳሪያ ልጅ ፋኖ እሱ እንኳን የለውም። እሱን ሁሉ መስጠት ይችላል ከተረዳዱ። ምን እግረኛ ወታደር ምን ያደርግለታል? ምድር ላይ የሞላ እግረኛ ወታደር ከፋኖ አምጥቶ የሚዋጋ ከሻዕቢያ አምጥቶ የሚዋጋና የማይመስል ነገር ነው። አሁን ኤርትራ መንግስት ፋኖን እረዳለሁ ብሎ ከረዳ የሚረዳ ከሆነ የሚረዳው እነሱ በሚጎላቸው ነው እንጂ በእግረኛ ጦር በማሰለፍ አይደለም። ምን ሊያመጣ ያመጣል? ማውቀው መሬት ፋኖች በሚያውቁት መሬት በሚያውቁት አካባቢ በሚያውቁት የአየር ጸባይ በሚያውቁት ህዝብ መሃል ነው የሚዋጉት። በአሁኑ ጊዜ በአብዛኛው ጎጃም ነው ያለው። የጎጃም ደግሞ የደቡብ ወሎ የሰሜን ወሎ ራሳቸው በየዞናቸው ነው ያሉት። ከነሱ ይበልጥ ማን ሊዋጋ ነው ከሻዕቢያና ከወያኔ ሰው የሚያመጡት? እና ይሄ ምንም የማያሳምን ነገር ነው። እና በእርግጥ ይሄ ቅድም ያልኳቸውን ሎጂኮች በመከላከል ውጊያ ከፍተኛ ስልጠና ይፈልጋል፣ ከፍተኛ የሞራል ጥንካሬ ይፈልጋል፣ ሊደርሺፕ ይፈልጋል። እንደገና ደግሞ ፕሮፐርሊ የመሬት ይዞታ አያያዝ ይፈልጋል፣ ቅኝት ይፈልጋል። ጠላት መጥቶ ሰርፕራይዝ እንዳያደርግህ የተጠናከረ ቅኝት ያስፈልጋል። የመልሶ ማጥቃት ታክቲክ ያስፈልጋል። ዝም ብለህ ቁጭ ብለህ ምሽግ ውስጥ ስታንቀላፋ አንድ ቀን ጠላት መጥቶ ሲተኩስ በርግጎ የሚሮጠውና እጁን የሚሰጠው ነው የሚበዛው። እንደዛ የሆነ ነው የሚመስለኝና ይሄንን ሽንፈት አምኖ መቀበል ያስፈልጋል። ፋኖ ድል አድርጓል። የመንግስት ኃይል ግን መከላከያውን መከላከል አልቻለም። ነገም ከዚህ የተሻለ የሚፈጠር አይመስለኝም። መሳይ ሻለቃ ማሞ እንደው ለወታደሩ መልእክት ካሎት ነው። ምክንያቱም አሁን ቀደም ሲል ያለው ነው እኔም እርሶም የምንጋራው ብዙዎቹ ኢትዮጵያውያንም እያሉ ያሉት ነገር አለ። ይሄ የእርስ በርስ ጦርነት ነው። ማናችንም በዚህ ጦርነት ደስ ልንሰኝ የምንችል አይደለንም። ነገር ግን ከባድ ነው እውነት ለመናገር ያለው ሁኔታ። ወታደሮቹ የሚሰጡት ምስክርነት በቅርቡም ከተማረኩት መሃል አንደኛው የተናገረውን ሰምተናል። 5 ዓመት ሙሉ ቤተሰቤን ልጄን አላየውም እናቴን አላየውም ብሎ የሚያለቅስበት ብዙ ነገር ነው የተናገረው። መኖራችን እንኳን አይታወቅም ነው። ሌላው ቀርቶ
ምርኮ እንዳይኖር በሚል ምርኮ ያሉበትን ሁኔታ መረጃ ወስደው በድሮን ይገሉናል ፋኖ እየገደለናል ፋኖን ክብካቤ ያደርግልን ያለው ነገር ግን በድሮን እየገደለን ምርኮ የሚባል እንዳይኖር ያደረገ ነው የሚል ነገር ይናገራሉና እንደው ሻለቃ ማሞ ለወታደሩ መልእክት ካሉት በዚህ አጋጣሚ ይሄ ጦርነት እንዲቆም ከማንም በላይ ሚና መጫወት የሚችለው ሰራዊቱ ነው ወታደሩ ነው አዛዦች ናቸው ለነሱ መልእክት ካሉት አለኝ መልእክት ልክ ነው እኔ ሁሉ ጊዜ መጨረሻ ላይ እነዚህ መልእክቶች እናስተላልፋለን ቢሰሙም ባይሰሙም ቀደም እንዳልኩት ይሄ ጦርነት አዙሪት በጦር ኃይል ሊፈታ አይችልም ግን የሚሞተው የኢትዮጵያ ልጅ በተለይ ሰራዊቱ የመከላከያ ሰራዊቱ ይሄ ደግሞ ለገንዘብ ብሎ የገባው ሚሊሻውና የፖሊሱ ልዩ ኃይል ምን የሚባለው እኛ ሀገር እኮ ሬሳ ክብር አለው በክብር ይቀበራል እኮ ይሄ አሁን የትኛው መከላከያ ሰራዊት አባል ነው በክብር ቀብሩ የሚታወቀው እናት ወልዳ የሞተውን ልጇ እኮ የት ነው የተቀበረው ብዙ ቦታ ላይ አስከሬን እየተገኘ ገበሬዎች እየተሰበሰቡ የመንደር ሰው ተሰብስቦ እንደሚቀብር ነው የምንሰማው መከላከያው ራሱ ቢቀብር ምን ሲስተም አለ ካሁን በፊት በእኛ ጊዜ መጀመሪያ እስከ 69 ዓመተ ምህረት ድረስ ወታደር በውጊያ ላይ ሲሞት እኔ ሰራዊቱን ከተቀላቀልኩ ጀምሮ ውጊያ ነበር እንዋጋለን ሲሞት መቃብር ነበር የወታደራዊ መቃብር አስመራ ከተማ ውስጥ ኤርትራ ውስጥ እንዋጋ ነበር እዛ መጥቶ ነው የሚቀበረው ከዛ ጦርነቱ እየሰፋ የተስፋፋ ካዡዋሊቲውም እየበዛ ሲሄድ የአዛዦች የሰለጠኑ ናቸው ፕሮፌሽናል ናቸው ሞቶ እዛ ጦር ሜዳ ሲቀበር ጦር ሜዳ ላይ የተቀበረበትን ቦታ በካርታ ጥቅስ ይያዛል ስሙ ይመዘገባል ማለት ነው እንደውም ምን መጥቶ ነበር አንገት ላይ የሚደረግ ታግ ነበር ያ ታግ ምንድነው አሉሚኒየም ነው ቁጥር አለው ላይ ሰዎች ሲሞቱ ሲሰው አፋቸው ማለት ጥርሳቸው መካከል ይደረጋልና ከዛ በኋላ የተቀበረበት ቦታ ይታወቃል በኋላ አስከሬን ሲሰበሰብ ያ ቁጥር እንትን አፈር አበላሻውም ወጥቶ ሲታይ በዛ በተመዘገበው መሰረት የሰውየውን ማንነት እንዲታወቅ ይደረጋል ዝም ብሎ የሰው ልጅ እንደቃ በየቦታው የክብር ቀብር እንኳን ሳያገኝ ግማሹም አውሬ እየበላው ሜዳ ላይ የሚቀርበት የተቀበረበት ያለበት ቦታ የማይታወቅበት እኮ ነው አሁን የሚደረገው ውጊያ በሙሉ ይሄ የሚወጣው ሰው ተሰልፎ የሚሄደው ሰራዊት ውጊያ ሲገባ ስጋ መሬት ወድቆ አፈር ሳይዝ አይነሳም ይባላል ውጊያ አድርገ ሰው መሞቱ አይቀርም መክሰሉ አካል መግደሉ አይቀርም የሚሞተው ሰው አስከሬኑ አዲስ አበባ ይመጣል ሰሜን ወሎ እንትን ያለው ወደ ደሴ ይመጣል እዛው እኮ ነው የሚቀበረው ቀብር ካገኘ ነው አለበለዚያ እዛው ይተዋል ያገሬው ሰው ቀብሮ ማን እንደሆነ አይታወቅም እንደዚህ አይነት ጦርነት እኮ ነው ያደረግን ያለነው የተማረከው መንግስት አላውቅም ብሏል ተባለ ባለፈው ጊዜ ነው አሁን ትንሽ ደስ ያለኝ ቀይ መስቀል አሁን በቀደም ያወጣው መግለጫ ቀይ መስቀል ኢንቮልቭ መሆኑና በዚህ በላስታ አካባቢ ላሊበላ መሰለኝ አንድ የቀይ መስቀል ሰው የሰጠው መግለጫ ሰምቻለሁ በቀይ መስቀል ባለስልጣን እና ምርኮኞቹን ቁስለኞቹን ተረክበን ወደ ወልዲያ አጓጓዘን ምናምን ሲል በጣም ነው ደስ ያለኝ አትሊስት እንደው የተማረከ ሰው እንኳን በቃ ዝም ብሎ በአየር ዝም ብሎ እንዳየር በኖ እንዳይቀር ቀይ መስቀል መረከም መጀመሩ ቁስለኛ መረከም መጀመሩ ጥሩ ነው ሞቶ እኮ ሳይቀበር የሚቀር ወታደር እኮ ነው አሁን ለውጊያ የሚሰለፈው እንደው የጦር አዛዦች ከፍተኛ አዛዦች ሞቱ እነሱ ጋር በቅርብ አይደርስም በጣም ከሩቅ ሆኖ ነው ውጊያ የሚመሩት ቶሎ አይደርስም እንጂ መድረሱ አይቀርም ግን ምንም ቢሆን ለዚህ ይሄ ሰው ልጅ እንደቀጠል የሚረግፍበትን ጦርነት ነገም እናሸንፋለን ተነጎዳም እንደመስሳለን በሚል እያወቀ ልባቸው ሰራዊቱን ህዝባችንን ባያስጨርሱ ሀገራችን በጦርነት እሳት ተለብልባል
አልቃ ሰው የዕለት ጉርሱን እስኪያጣ ድረስ የሚያልበውና የሚጨምቀው የሀገሪቷን ሀብት ጨምቆ እንጥፍጣፊ እስኪቀር የሚያስቀረው እኮ ጦርነቱ እኮ ነው። መሳሪያ ይገዛል፣ ጥይት ይገዛል፣ ድሮን ይገዛል፣ ሮኬት ይገዛል። ይሄ ሁሉ በየዕለቱ የሚወጣ የሰራዊት ትጥቅና ስንቅ አልባሳት በሙሉ ወጪው በሙሉ እንግዲህ በሀገር ላይ ነው የተጣለው። ነዳጅ፣ ይሄ ሁሉ ነገር የጦርነት ሀገሪቷን ጨምቆ ሊጨርሳት ነው። ያ ደግሞ ህዝቡ ላይ ነው የሚወርደው። የድህነትና የረሃብ ማት ህዝቡ ላይ ወርዶ ህዝብ በዛ ያልቃል። ጦርነት ቦታ ላይ በሁለት እሳት መካከል እየገባ ሰላማዊ ሰው ያልቃል። ይሄንን እንዴት ነው እናስቀጥላለን የሚል የሞራል እንትን ያላቸውና መንግስትን መፍትሄ ስጥ ለዚህ ጦርነት፣ በቃ በጦርነት የትም አንደርስም፣ ፖለቲካ መፍትሄ ስጥ ብለው መሳሪያቸውን የማያነሱበት ምክንያት ምንድነው? እና ይሄንን ሁሉ ጊዜ መጨረሻ ላይ የምናገረው ነገር ነው። እግዚአብሔር ህሊና ይስጣቸው። እግዚአብሔር የሚያስብ የሚያስተውር አእምሮ ያድላቸው። ፖለቲከኞቹ በአእምሮ ጤንነት ውስጥ ያሉም ስለማይመስሉ ለነሱ አፒል አላረገም። እኔ አፒል ማረገው ለጦር ኃይሉና ለጦር ኃይሉን ለሚያዙት አመራሮች ሊደርሺፑን ነው፣ ለነሱ ነው እኔ አፒል ማረገው። መሳይ እንግዲህ ሻለቃ ማሞ ያው አገዛዙ ፖለቲከኞቹ አሁንም መልካም ነገር ከነሱ የተሰማ አይደለም። በሚቀጥሉት 3 እና 6 ወራት ውስጥ ያማራንና በኦሮሚያ ክልል ያለውን ታጣቂ ኃይል ደምስሰን ደፍጥጠን እንጨርሳቸዋለን፣ ከዛ ምርጫውን በሰላም እናካሂዳለን የሚል ሰነድ ማዘጋጀታቸውን የሰማነው። በፖለቲካዊ መፍትሄ በየአቅጣጫው ያለውን ነገር ለመፍታት የተዘጋጁ አይመስሉም። አሁንም ጉልበት ኃይል እንደሆነ ነው እየነገሩን ያሉት። እንግዲህ እንዳሉ ልቦና ይስጣቸው። ከዚህ ውጪ ማለት የሚቻል ነገር ያለ አይመስለኝም። ሻለቃ ማሞ በአማራ ፋኖ ታጣቂዎች በተለይም በወሎ እየተደረገ ያለውን ወቅታዊ የሉና ተጋድሎ አስመልክቶ በወታደራዊ እይታ ምን ይመስላል የሚለውን ስላስቃኙን በተመልካቾች ስም ከልብ ነው ማመሰግነው። አብረን ስለቆየን እግዚአብሔር ይስጥልኝ። መልካም ቀን። አመሰግናለሁ። መሳይ። መልካም ቀን።